አሁን ሰዎቹ ነብዩን ቢሳደቡ ኖሮ ሰው ይቀበላቸው ነበር? አልተረዳችሁ? ነብዩ ሰለላሁ ዐለይሂ ወሰለም እኛ ውስጥ ሆኖ አንድ ሰው ቢሳደብ ሙስሊም ነኝ ያለ ይቀበለዋል? አይቀበለውም። ሰይጣን ስራውን ሰራ። ኢሽቅ፣ ሁብ፣ ሀድራ እነዚህን ቃላቶች አትሰሟቸው? ሚቅሙ መስጂድ ማይመጡ ሰዎች ዘንድ ኢሽቅ፣ ሁብ፣ ሀድራ እያሉ ያላህን መብት ቁርስ አድርገው ለማን ይሰጣሉ? ለነብዩ ይሰጣሉ። ስለዚህ ከእስልምና እንዳትወጣ ተጠንቀቅ። 2 አሰላሙ አለይከ አዩሃ ነብይ ወራህመቱላሂ ወበረካቱሁ ብለን አተህያ ላይ ቅድም በተረጎምኩላችሁ መሰረት እኛ እንደምንለው ሰዎች ደግሞ ምን አሉ? አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በእርሶ ተመካ ብለው አሁንም ከእስልምና ወጡ። ይሄውን በየቤቱ የሚከፈት ማለት ነው። ይሄን እያየን ዝም አንልም። ዝም እንበል? አላህ ያዘንበዋል የቁጣውን። ለምን ተቸገርን ዛሬ? አላህ ላይ ሲታመጽ እያየን ብዙ ቦታ ዝም ይባላል አይባልም? አላህ ደግሞ ነገሩን ሁሉ እንዳይጥም አደረገው። በምን የተነሳ? በእኛ ጥፋት። እኛ በሱ ዲን ላይ ብንቆም ኖሮ በመልካም ብናዝ ከመጥፎ ብንከለክል ኖሮ ለዚህ ውርደት ባልተዳረገ። ተመልከቱ፣ ይሄ መንዙማ ቁርአን ከተሰራጨው በላይ ህዝብ ዘንድ ተሰራጭቷል አልተሰራጨም? ተሰራጭቷል። እኛ ጥብቅና ልንቆም አይገባንም። ምን ማለት ነው? መጀመሪያ እነዚህ ሰዎች ያሉት ውስጡን ገብተን እንመርምረው። ጥፋቱኛ ላይ ከሆነ እንመለስ፣ ጥፋቱ እነሱ ላይ ከሆነ ይመለሱ። አሰላሙ አለይካ አሉ። ችግር የለብንም እዚህ ድረስ። እኛም አሰላሙ አለይካ እንላለን አንልም? ያ ቀመረል መካ የመካው ጨረቃ ሆይ። እሳቸው የመካ ጨረቃ ናቸው አይደሉም? ናቸው። ዓለም ጨለማ በነበረችበት ሰዓት አላህ እሳቸውን ተውሂድ አስይዞ ላከ። በተውሂድ በራች። ልቤ አሉ እምነት 5 ነገርን ይይዛል። በልብ ይቆጠራል፣ በምላስ ይነገራል፣ በሰውነት ይተገበራል፣ አላህን በመታዘዝ ይጨምራል፣ አላህን በማመጽ ይቀንሳል። ትልቁ የእምነት መቋጠሪያ ቦታው ልብ ነው። ልብ በል። በምላስ ቢነገርም በሰውነት ቢሰራ ዋና መቋጠሪያ ቦታው የት ነው? ልብ ነው። እሷ ስትስተካከል መላው ሰውነት ይስተካከላል፣ እሷ ስትበላሽ መላው ሰውነት ይበላሻል ያሉለት ነብዩ ሰለላሁ ዐለይሂ ወሰለም። ልቤ አሉ ባንቱ አሉ አላህ አንቱ ተብሎ ያውቃል? በጎንደር አማርኛ፣ በጎጃም አማርኛ፣ በወሎ አማርኛ አላህ አንቱ ተብሎ ያውቃል? አያውቅም። አንተ ነው የሚባለው አላህ። አይ ሊሉ የፈለጉበት አላህን ነው እንዳይባል ክርክር አይደል የተፈለገው? ይኸው ክርክሩ ቁርአንና ሐዲስ ሊዳየን ነው። ልቤ ባንቱ ከዛስ በእርሶ አላህ ደግሞ እርሶ ተብሎ አያውቅም። ተመካ ብለው ተወኩል የሚባለው ታላቅ አምልኮ ነው። ስትመካበት እኮ ነው የምትለምነው። አላየነው? አይተነዋል እንዴ? አላህን የት ነው ያለው? ከሰባት ሰማይ በላይ አይደለም? 7 ሰማይ አቋርጦ ያለ ጌታ ግን ከደም ስር በላይ የቀረበ እመካበታለሁ፣ ሁሉም በማድረግ ላይ ቻይ ነው፣ እስትንፋሴ ሁሉ በሱ እጅ የተያዘች ናት ስትል ከሱ ውጭ ባለ አካል አትመካም። ከሱ ውጭ ያለን አካል አትለምንም፣ አትፈራም፣ አትከጅልም። ትልቁን አምልኮ ተወኩል የሚባለው አንስተው ለማን ሰጡት? ለነብዩ ሰለላሁ ዐለይሂ ወሰለም። ይሄው ከእስልምና ወጡ። መልሱ ምን ይሁን? ትክክለኛው መልስ አላህ ራሱ ማስተካከያ ሰጠ። ለእንዲህ አይነት መንዙማ ለሚሉ ሰዎች ምን ሲል ረቡል መሽሪቂ ወልመግሪቢ ላ ኢላሃ ኢላ ሁ ፈተኺዝሁ ወኪላ። አላህ እኮ ማለት ረቡል መሽሪቂ የፀሐይ መውጫው እኮ ጌታ ነው። ወረቡል መግሪቢ የፀሐይ መግቢያው ጌታ ነው። ላ ኢላሃ ኢላ ሁ ከእርሱ ውጭ እኮ በሐቅ የሚመለክ አምላክ የለም። ፈተኺዝሁ ያዘው፣ ወኪላ መጠጊያ አድርገህ ያዘው፣ አታፍር። ሐስቡነላህ ወኒዕመል ወኪል ባፋችን እንለዋለን አንለው? ሐስቡነላህ ማለት ወደ አላህ ተጠጋሁ ማለት። ወኒዕመል ወኪል ምንኛ ያማረ መጠጊያ። ይሄ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ክስተት ብለውታል። ጠላት ከቧቸው አለቀልህ፣ ሙሽሪኮች እኮ በመሳሪያ በእንደዚህ ይጨርሱሃል ሲባሉ እሳቸው ምን አሉ? ከነ አማኙ ሰሃባዎቻቸው ወቃሉ አሉ ሐስቡነላህ ወኒዕመል ወኪል፣ ያ ባላህ ላይ ተጠግተናል፣ ምንኛ ያማረ መጠጊያ። አንደኛ መልስ። ሁለተኛ መልስ አላህ ምን አለ? ወተወከል አለ፣ ተመካበት። አምር ትእዛዝ ነው። ወተወከል ተመካበት አለል ሐይ ለዚ ላ የሙት ሕያው በሆነው በማይሞተው ጌታ አላህ ተመካበት። ነብዩ ሰለላሁ ዐለይሂ ወሰለም ሞተዋል አልሞቱም? ወንድሞቼ ልንመካባቸው አይገባም።